ለገና በዓል ሰላምና በፍቅር አደረሰን። እኔ በጣም ነው የምወደው። ይህ መጽሐፍ ለእኛ ለባለሙያዎቹ ትልቅ እገዛ ያደርጋል። ሂጂ ጸጉርሽን ተሰሪ እኔ ልያዝልሽ፣ ሂጂ ቤተ ክርስቲያን እኔ ልጅሽን ልያዝልሽ መባል አለባቸው። የኔም ደስታ የልጄንም ደስታ ስላየው በጣም ደስ ብሎኛል። እግዚአብሔር ይመስገን። በድጋሚ እንደምናላችሁ ክቡራትና ክቡራን፣ አቶ እነሴብሖ ፍቅሬ ዮም እነሴብሖ አባት የጻፉትን ለሀገርና ለልዩ ፍላጎት ልጆች ወይም ኦቲስቲክ ልጆች ትልቅ አስተዋጽኦ የሚያደርገውን ዮም መጽሐፍ ሲያስመርቁ በእንግድነት ከኛ ጋር ስለተገኛችሁ እግዚአብሔር ይስጥልን። በጣም አመሰግናለሁ። ቃሉም ራሱ ዮም እነሴብሖ ሲገጠም ዛሬም እናመስግን ማለት ስለሆነ ይህን ቀን በጭብጨባ ብታመሰግኑልኝ። እንድታመሰግኑ የፈለግኩበት ምክንያት የሰው ልጅ በምንም ውስጥ እያለፈ ማመስገን ይኖርበታል። አቶ እነሴብሖና ባለቤታቸው ወይዘሮ ሳምራዊት የዮም ወላጆች በመሆን ውስጥ በጣም ብዙ አይተዋል፣ ብዙ ተፈትነዋል፣ በጣም ብዙ አልቅሰዋል። ግን ደግሞ እግዚአብሔር ፈቃዱ ስለሆነ የሆነ ነገር በመሆኑ በዚህ ፈተና ውስጥ ምክንያት ወደ ኋላ ሳይቀሩ እንደዚህ ለብዙዎች ከመንግስት ከፖሊሲ ሜከሮች እስከ ሁላችንም ድረስ በአጠቃላይ መትረፍ የሚችል መጽሐፍ እንዲጽፉ፣ የማንቃት ስራ እንዲሰሩ፣ የማስተማር ስራ እንዲሰሩ፣ በኦቲዝም ዙሪያ የተሻለ አመለካከትና አገልግሎት እንዲኖር ትልቅ አስተዋጽኦ ማድረግ እንዲችሉ አድርጓቸዋልና ለዚህ ለሰሩት ስራ እንዲሁም ላገዟቸው ሁሉ ባካችሁ ክብር ስጡልኝ። እንደምታውቁት ኦቲዝም መቼና ማን ቤት እንደሚገባ አናውቅም፣ መቼ እንደሚከሰት አናውቅም። የእግዚአብሔር ነገር ነው። ስለዚህ ከዛ ተነስተን መጀመሪያ ማለት መፈልገው በኦቲዝም ዙሪያ ወይም ኦቲስቲክ ልጆችን በተመለከተ ወይም ወላጆቻቸውን በአጠቃላይ በተመለከተና በልዩ ፍላጎት የትምህርትና የአገልግሎት ጉዳይ ዙሪያ ትኩረት መንፈግ እንደሌለብን፣ እንደ ግለሰብ በሉት፣ እንደ ማህበረሰብ በሉት፣ እንደ ሃይማኖት ተቋም በሉት፣ እንደ መንግስት በሉት ወይም እንደ ትምህርት ተቋማት በሉት ትኩረት መንፈግ እንደሌለብን መጀመሪያ ትልቅ ወሳኝ ነገር እንደሆነ ተናግሬ ማለት ፈልጋለሁ። በኦቲዝም ጥላ ስር የሚኖሩ ልጆች ልዩ ፍላጎት ያላቸው በመሆኑ በቤተ እምነቶች፣ በትምህርት ቤቶች፣ በሕክምና ቦታዎች፣ በመጫወቻ ቦታዎች፣ በማህበረሰብ ውስጥ በአጠቃላይ የተለያዩ አገልግሎት መስጫዎች ላይ እገዛና ትኩረት ያስፈልጋቸዋል። እነሱ እንደ ማንኛውም ልጅ ፍራይቭ ማድረግ፣ ማደግ፣ መለወጥ፣ መሻሻል የሚፈልጉት ቦታ መድረስ የሚችሉ ልጆች ስለሆኑ እገዛ ያስፈልጋቸዋል። ይህንን በጣም ሲሪየስ የሆነ ትኩረት ሰጥተን መስራት አለብን። ኦቲዝም የፈጣሪ ቁጣ ነው ከሚል አመለካከት መውጣት መቻል አለብን። የፈጣሪ ቁጣ በማንም ላይ በዛ መልኩ ስለማይከሰት እንደምታውቁት ልጆች በጣም ንጹህ ፍጥሯን ናቸው። እግዚአብሔር ልጆች ላይ ምንም አይነት ቁጣውን እንዲያደርግ የሚያስገድደው ወይም የሚመራው ነገር ስለማይኖር ማለት ነው። ሲምፕል ባዮሎጂካል የሆነ ሜዲካል የሆነ ችግር ነው። በኋላ ላይ እንደነ ዶክተር ዮናስ አይነት ባለሙያዎች እንደ ባለሙያ በደንብ ነገሩን የሚያስረዱን ስለሚሆን ከዛ አንጻር ሁላችንም ማንኛውም ማህበረሰብ ክፍል ጋር ተረዳርተን በባህላችን መሰረት ተጋርዘን በፍቅር እንደምንኖረው ሁሉ ኦቲስቲክ ልጆችንም ሌሎቹንም እንደ ዳውን ሲንድሮም ያሉ የተለያዩ ተመሳሳይ ጉዳዮችን በፍቅር እንደ ማህበረሰብ ትሪት ልናደርጋቸው ይገባል። በሀገራችንና በዓለም ዙሪያ በኦቲዝም ጥላ ስር ያሉ ልጆች ቁጥር እየጨመረ ነው በሚያሳዝን ሁኔታ።
የሀገራችን ጉዳይ ተመሳሳይ ነው። በዓለም ከ100 ልጆች አንዱ ጥናቶች እንደሚያሳዩት ኦቲስቲክ ይሆናል ይላል። በአሜሪካ ብቻ ደግሞ በቅርብ በተደረገ ጥናት መጀመሪያ በ2000 ዓ.ም አካባቢ ከ150 ልጆች አንዱ ኦቲስቲክ ይሆናል የሚል ጥናት ነበረ። በቂ ማዕከላት ካለመኖራቸውም ብቻ ሳይሆን ያሉትም የመያዝ አቅማቸው በጣም የተወሰነ በጣም ትንሽ ስለሆነ 1500 እና ከዛ በላይ በየማዕከሉ ወረፋ የሚጠብቁ ልጆች አሉ ገብተው ለመማር። ምክንያቱም አብዛኞቹ ኦቲስቲክ ልጅ ያላቸው ወላጆች አቅም የላቸውም ቅድም እንደተናገርኩት እና በአቅም ምክንያት ደግሞ እንደሌላው ተጋፍተው ከፍሎ ማስተማር ስለማይችሉ እንደዚህ አይነት ቦታ ወስደው ለማስገባት ሲሞክሩ እነሱ ደግሞ አቅም ስለሌላቸው ወረፋ ላይ ይቀመጣሉ። ወረፋ ላይ በሚቀመጡበት ጊዜ ደግሞ ከድህነት ጋር በተያያዘ ይሄ ትልቅ ቻሌንጅ ስላለው ልጆችን ቤት ውስጥ አፍኖ ማስቀመጥ፣ በጨለማ ውስጥ በገመድና በሰንሰለት አስሮ እስከ ማስቀመጥ አስታውሳለሁ። የዛሬ ፐርሃፕስ 15 ዓመት ገደማ ዘኔ እዚህ እስጢፋኖስ ቤተክርስቲያን አካባቢ አንድ የሆነች ልጥፍ ያለች ቆርቆሮ ቤት ውስጥ አንድ እናት ምንም አማራጭ ስለሌላት እናም በአመለካከትም ችግር እርግማን ነው ብላ ስለምታስብ ልጁን በሰንሰለት አስራው ስታሰቃየው ሄዳ አግኝታ ያወጣችበትን ታሪክ አስታውሳለሁ። ልጁ ሰንሰለቱ ከርክሮት ምናምን እና ሪሊ ሳድ በጣም ዲፕሬሲንግ ነው። እንደ ሀገር ለኦቲዝም እና ዳውን ሲንድሮም የሰጠነው ትኩረት በጣም ልምዝል ከመሆኑ የተነሳ እና ዳውን ሲንድሮም ላይ በእርግጥ በቅርብ ክቡራቱ አባዱላ በጣም ትልቅ ስራ ጀምረዋል። እሱ በጣም ኢንከሬጅ የሚደረግ የሚበረታታ ስራ ነው። በዛ ደረጃ ደግሞ ሁሉም ድጋፍ ቢያገኙ ምን ያህል ስራ ልንሰራ እንደምችል መገመት አያቅተንም። በድጋሜ የወመን ስለጻፍክ አቶ ንሴብሖ በጣም እናመሰግናለን። ገና ደግሞ ወደፊት ብዙ ታስተምራለህ ብለን እናስባለን እና በድጋሜ ለዚህ ስኬት እንኳን ደስ ያለ ባለቤትንም አዲስ። አሁን የዚህ የመጽሐፍ ጸሐፊ አቶ ንሴብሖ ወደ መድረክ መጥተው ኦፊሻል የሆነ የእንኳን ደህና መጣችሁ መልእክት እንዲያስተላልፉና ፕሮግራሙ እንዲከፍቱልን በቅርብ ጋብዛለሁ። ባካችሁ ተጫዋቾች እንደምናላችሁ። በቅድሚያ የማክበር ጥሪያችንን አክብራችሁ ለተገኛችሁ ሁሎቻችን በሙሉ በራሴና በቤተሰቦች ስም እንኳን ደህና መጣችሁ እላለሁ። እግዚአብሔር ይስጥልኝ። ላለፉት 11 ዓመታት በኦቲዝም ጥላ ስር የሚኖሩ ልጃችንን ዮብን በማሳደግ ሂደት እኔና ባለቤቴ ሳምሪ ብዙ ውጣ ውረዶች ሲገጥሙን እነዚያን ቀናት አልፈው ዮብ መጽሐፍ ይሆናል ብለን አስበን አናውቅም ነበር። ዛሬ የልጃችን ዮብ የህይወት ጉዞ ለሌሎች እንደሱ በኦቲዝም ጥላ ስር ለሚኖሩ ልጆች በማሳደግ ሂደት በብዙ ፈተና ውስጥ ሆኖ ለሚተጉ ወላጆች ብርታት ይሆን ዘንድ እነሆ ዛሬ ለምርቃት በቃ። ነገርን ሁሉ በጊዜው አድርጎ የሚሰራ አምላክ ስሙ የተመሰገነ ይሁን። ኦቲዝም ልዩ ፍላጎት ካላቸው ሰዎች መካከል አንዱ ችግር ሲሆን በአሁኑ ወቅት በሁሉም የዓለም ሀገሮች በስፋት እየታየ እንደሆነ ይነገራል። ጥናቶች እንደሚያሳዩት በኦቲዝም የሚጠቁ ልጆች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ነገር ግን እስካሁን ድረስ መንስኤው ምን እንደሆነ በትክክል አይታወቅም። ሆኖም መፍትሄ ተብለው የሚቀመጡ አማራጮችም በየጊዜው እያደጉና ውጤታማ እንደሆኑ ይታያል። በኦቲዝም ጥላ ስር የሚኖር ሰው በአንድ ጊዜ ታክሞ ለውጥ ማምጣት ስለማይቻል የዕድሜ ልክ እርዳታና ክትትል ያስፈልገዋል። አንድ ወይም ከዛ በላይ በኦቲዝም ጥላ ውስጥ የሚኖር ልጅ ያላቸው ቤተሰብ ተግዳሮቶች በርካታ ናቸው። በወላጆችና በወንድም እህቶቹ ላይ ከፍተኛ የሆነ የስነ ልቦና ቀውስ ያስከትላል። ከእውቀት ማነስ፣ ከባህል፣ ከእምነት የተነሳም ከማህበረሰቡ የመገለል ችግር ይገጥማቸዋል። የወላጆች ፍቺም አንዱና ከፍተኛው ችግር ሲሆን ብዙ ጊዜ እናቶች እነዚህ ልጆች ብቻቸውን ለማሳደግ ይገደዳሉ። በኦቲዝም ጥላ ስር የሚኖሩ ህፃናት የማያቋርጥ ጥበቃና ክትትል የሚያስፈልጋቸው ቢሆንም ለእነዚህ ህፃናት በቂ የሆኑ ማቆያዎችም ሆኑ የትምህርት ቤቶች የሉም። ያሉትም ቢሆኑ ክፍያቸው ከአብዛኛው ቤተሰብ አቅም በላይ ስለሆኑ እናቶቻቸው ቤተሰቡን ለማኖር ልጆቻቸውን እቤት ውስጥ ቆልፈው ለመሄድ ለመስራት ይገደዳሉ። በዚህ ምክንያት ህፃናቱ ላይ የሚደርሰው እንግልትና አደጋ አሰቃቂ ነው። የችግሩ ውስብስብነት ለቤተሰብ ብቻ ኃላፊነት በመስጠት መፍትሄ ማግኘት አስቸጋሪ ያደርገዋል። ስለሆነም የማህበረሰቡን የሚመለከታቸውን የመንግስት
መንግስታዊ ያልሆኑም የግል ድርጅቶች ትብብርና ርብርብ ይጠይቃል። በኦቲዝም ጥላ ስር የሚኖሩ ህፃናት በተለመደው የትምህርት ስርዓት በአንድ ክፍል ውስጥ በብዛት ለመማር ይቸገራሉ። ይልቁንም እንደ ፍላጎታቸው በጥቂት ቁጥር ወይም አንድ ለአንድ በስነ አእምሮ፣ በስነ ልሳንና በሌሎች የክህሎት ባለሙያዎች በመታገዝ ሊማሩ ይገባል። ለዚህ ደግሞ በቂ የባለሙያዎች የበጀት አቅርቦት ያስፈልጋል። ማህበረሰቡ ልዩ ፍላጎት ላላቸው ዜጎች አስፈላጊ ግንዛቤ እንዲያገኝ በተገኘው የመገናኛ ዘዴ ትምህርት ሊሰጠው ይገባል። ትምህርት ቤቶች እነዚህ ልዩ ፍላጎት ያላቸው ህፃናት የሚያካትት ስርዓተ ትምህርት በማዘጋጀት ሊተጉ ይገባል። እንዲሁም ከፍተኛ የትምህርት ተቋማት የልዩ ልዩ ፍላጎት አስተማሪዎችን፣ ባለሙያዎች በብዛት በማሰልጠን ለትምህርት ቤቶች ሊያቀርቡ ይገባል። የመንግስት ኃላፊዎች የልዩ ፍላጎት ትምህርት ቤቶችን የሚከፍቱ ድርጅቶች፣ ባለሀብቶች ቦታን በመስጠትና ሌሎች ድጋፎች በማድረግ ሊበረታቱ ይገባል። እንደዚህ ከተደጋገፍን በኦቲዝም ጥላ ስር የሚኖሩ ልጆችንና ቤተሰቦቻቸውን ድጋፍ መጋራት እንችላለን። ሁሉም የማህበረሰብ ክፍል በእኩል የሚያይና የሚያሳትፍ ህብረተሰብ ለመገንባት እንዲሁም የልጆቻችንን የነገ ህይወት የተሻለ ለማድረግ እኛ ዛሬ ተባብረን መስራት አለብን። እንደ ወላጅ በዚህ መጽሐፍ ለማስተላለፍ የፈለግነው ትልቁ መልእክትና ቁም ነገር ይህ ነው። በጥሞና ስላዳመጣችሁኝ እንዲሁም ያላችሁን ውድ ጊዜ ሰውታችሁ ፕሮግራም ለመታደም ጥሪያችንን አክብራችሁ ስለመጣችሁ በድጋሚ በጣም አመሰግናለሁ። ታንኪ ሶ ማች አቶ መሰብሆ እንኳን ደስ ያለ። እንግዲህ በአቶ ነሴብሆ ቤት ደግሞ በሌላው በኩል ትልቅ በረከት አለ። አምራን የተባለች እሳት የላሰች ልጃለቻቸው እና ገጣሚ ልጅ ከልጅነቷ። ስለዚህ ዛሬ እሷ ግጥም ታቀርብልናለች እና እስቲ አምራን ነሴብሆን ሞቅ ባለች ጨወር ገለጣ እማምዬ ላመስግንሽ ምን ብዬ ልግለጽሽ? እማዬ እናቴ አንቺ እኮ ልዩ ነሽ። ተግተሽ ያሳደግሽኝ በፍቅር በስስት እደግልኝ እያልሽ እደጊልኛለሽ ቅብሽ በምርቃት እማምዬ አንቺ ትለያለሽ። ስለኔ የምትኖሪ አንቺ ነሽን ትተሽ ትምህርት ቤት ሄጄ ወደ ቤት ስመጣ የምትቀበይ በሳቅ በፈገግታ ምን ይሁን ምላሽ ነው እማዬ አንቺ ውለታ አምላክ ለማመስገን በኮልታፋ አንደበቴ አንቺ ስለሰጠኝ አድርጎ እናቴ ሺህ ቃላት ደርድሬ ሺህ ስኒ ቋጥር ዛሬ አልጨርሰው እማዬ አንቺ ፍቅር። አመሰግናለሁ። እንኳን ደስ አላችሁ። እጅግ አድርጌ አመሰግናለሁ። እንግዲህ ችግር በእውቀት ነው የሚፈታው። በተለይ በችግሩ ያለፈ ሰው እውቀቱን ያለፈበትን ሁኔታ ችግሩን የፈታበትን ሁኔታ ቁጭ ብሎ ሲጽፈው ያ ደግሞ ያ የተጻፈው ነገር ተነቦ ከትውልድ ትውልድ ሲያልፍ ትልቅ ነገር ነው። እውቀት እንደዚህ እያደረገ ነው የሚዳብረው። ይህ መጽሐፍ ለእኛ ለባለሙያዎቹ ትልቅ እገዛ ያደርጋል። ከእንግዲህ ወዲያ በዚህ ችግር ያሉ ወላጆች ቢያጋጥሙኝ ዮም የሚባል መጽሐፍ አለ፣ እሱን አንብቡና ብዙ ይረዳችኋል እላችኋለሁ። መጽሐፉ ለወላጆች ብቻ አይደለም። መጽሐፉ ለጤና ባለሙያዎችም፣ መጽሐፉ ለፖሊሲ ሜከሮችም፣ በልዩ ፍላጎት ዙሪያ ለሚሰሩ መምህራንም አስተማሪዎችም በጣም ሊረዳ የሚችል ነገር ነው እና ከዚህ ተነስተው ሰዎች ብዙ ነገር ሊያደርጉ ይችላሉ፣ ብዙ ነገር ሊጽፉ ይችላሉ፣ ብዙ መፍትሄ ለልዩ ፍላጎት ሊያበጁ ይችላሉ ብዬ አስባለሁ። ዛሬ ከነዚህ በችግር ውስጥ ካለፉ ብዙ ቤተሰቦች መካከል አንድ ጀግና ቤተሰብ በመጽሐፍ መልክ ያጋጠማቸውን እንቅልፍ አልባ ሌሊቶች፣ መገለልን፣ መድሎን፣ ተስፋ መቁረጥን፣ ጽናትን ሰንደው እንድንማርበት በስጦታ ለእኛ አበርክተውልናል።
የምንኖርበት ማህበረሰብ ለአእምሮ ጤና ኦቲዝምንም ጨምሮ ያለው ግንዛቤ በጣም የተዛባ ነው። ይሄ የተዛባ አመለካከትን ይዘን የአእምሮ ጤና ችግር ያለውን ኦቲዝምን ጨምሮ የአእምሮ ጤና ችግር ውስጥ የሚኖሩ ሰዎችን እናገላለን፣ አድሎ እንፈጽምባቸዋለን። በዚህ ምክንያት በችግር ውስጥ ያሉ ልጆችና ቤተሰቦቻቸው ትልቅ ችግር ውስጥ ይወድቃሉ። በዚህ መጽሐፍ ከዚህ የማግለል የመድሎ ጋራ የተደረገ ትግል እና የህመሙ የፈጠረውን ችግር እና ውጣ ውረድ የተሄደበትን መንገድ በስፋት ተደርጓል። አቶ ንሴብሖ እና ቤተሰቡ ለጽናታችሁ ከፍተኛ አድናቆት አለኝ። ትግላችሁ ልጃችሁ እኛ ትምህርት ቤት መግባትና መማር አይችልም ከሚሉ የትምህርት ቤት ባለቤቶች ጋር ነበር። ትግላችሁ የልጃችሁ ችግር በቤተሰቡ ላይ የመጣ እርግማን ነው ብሎ ከሚያስብ ማህበረሰብ ጋር ነበር። ትግላችሁ ምንም አይነት ድጋፍ በሌለበት አገር በኦቲዝም ጥላ ስር ለማሳደግ የሚደረግ ጥረት ነበር። ይህ መጽሐፍ የአንድ የቤተሰብ ታሪክ አይደለም። ይህ መጽሐፍ ለማህበረሰባችን እጅግ አስተማሪ ነው። ይህ መጽሐፍ በማህበረሰብ ውስጥ የተንሰራፋውን የተዛባ የኦቲዝም አስተሳሰብን ይሞግታል። ይህ መጽሐፍ በኦቲዝም ጥላ ስር ለሚኖሩ ልጆች የተቀናጀ አገልግሎት እንዲያገኙ ያግባባል፣ ያነቃቃል። ይህ መጽሐፍ በኦቲዝም ጥላ ስር ለሚኖሩ ልጆች የልዩ ፍላጎት ትምህርት እንዲስፋፋ ይቀሰቅሳል፣ መብታቸው እንደሆነ ያስረዳል። ይህ መጽሐፍ በኦቲዝም ጥላ ስር በሚኖሩ ልጆች ላይ ያለንን ግንዛቤ አሻሽለን የሚገባቸውን ክብር፣ መብታቸውን እንድናከብር ይገፋፋል። ይህ መጽሐፍ ለማህበረሰቡ ጥሪ ነው። ጥሪ እያደረገ ነው። ሁሉም ልጆች እኩል እድል አላቸው፣ እኩል የመማር እድል አላቸው፣ እኩል ትምህርት ቤት የመግባት እድል አላቸው እያለን ነው። እናመሰግናለን። አቶ ንሴብሖ ጋር በነበረን ቆይታ አንዱ መጽሐፍ ሲጻፍ ብዙ ጊዜ ሰው ሽጦ የሆነ ነገር ለማግኘት ይመስላል አይደለም። ግን እንዲህ አይነት መጽሐፍት ሀሳቡ ለማህበረሰቡ ደርሶ ለውጥ እያመጡ ማድረግ ነውና ገዝታችሁ ስላነበባችሁ ከምርቃቱ በፊት በሱ ስም ማመስገን እፈልጋለሁ። አንዲት ነገር ላንብብና 114 ላይ የዋናው ፈተና ጅማሬ ይላል። የሆኑን ሁኔታ ከተረዳን በኋላ ከሳምሪ ጋር ተነጋግረን ለእሱ የሚመችና ለእድገቱ የተሻለ ሊሆን የሚችል የልጆች መቆያ ቦታ ፈልገን በማስገባት ወስነን ጥሩ ስም ያለው የልጆች መቆያ ማጠያየቅ ጀመርን። እንዳሰብነው 22 አካባቢ አንድ ልጆች መዋያ ያገኘን። መዋያው ከመኖሪያ ቤታችን ያን ያህል ስለማይርቅ እንዲሁም ብዙ የልጆች መጫወቻና በቂ ቦታ ስላለው ለዮም ተስማሚ ሊሆን እንደሚችል ተስፋ በማድረግ አስገባ ነው። ዮም በማቆያው ውስጥ ካሉ የዕድሜ እኩዮቹ ጋር ሲታይ ሰውነቱ ገዘፍ ያለ ነበር። ከሌሎች ልጆች በተለየ ሁኔታ ቅብጥብጥ ባህሪ ስላለውና አንድ ቦታ ተረጋግቶ ዘለግ ላለ ጊዜ ለመቆየት ስለማይችል በክፍል ውስጥ መምህራኖቹ እሱን ለመቆጣጠር ይቸገሩ ነበር። ይሁን በዚህ ልጆች ማቆያ ካስገባነው ከጥቂት ሳምንታት በኋላ ከማቆያው ኃላፊዎች በየጊዜው ለወላጅ አእምሮ የሚከብድ ክስና ስሞታ ይቀርብልን ጀመር። ክሶቹ ከጊዜ ወደ ጊዜ እያደጉና እየጠነከሩ ሄደው ስሜትን በእጅጉ ወደሚጎዳ የማግለል ደረጃ የደረሱት በዚህ ወቅት ነበር። አንድ ሐሙስ ቀን ከስራ ስወጣ ለዮም የተለያዩ ተጨማሪ የትምህርት መርጃ ቁሳቁሶች ገዝቼ 11 ተኩል ሲል ቤቴ ስደርስ ባለቤቴ ሳምሪ ሶፋ ላይ ተኮራምታ በትካዜ ተውጣ አገኘኋት። ምን እንደሆነች እንኳ ሳልጠይቃት ሊያስደስታትና ከትካዜዋ ሊያወጣት እንደሚችል በማመን ለዮም የገዛሁለትን የትምህርት መርጃ ቁሳቁሶች ጠረጴዛው ላይ ዘርግፌ ዮምዬ ትምህርት ቤት ሲል እነዚህ ቁሳቁሶች በሙሉ ይዞ ይሄዳል፣ በጣም ያግዘዋል አልባት ደስ ብሎ። ሳምሪ ግን እንደጠበቅኩት ደስ ብሏት ተነስታ ቁሳቁሶቹን ከማየት ይልቅ ተስፋ በቆረጠ ስሜት ቢሆን ጥሩ ነበር አለች በረጅም ተነሳ። ምን ማለት ነው ቢሆን ጥሩ ነበር ማለት? ለምን አይሆንም አልተናገርኩም። የትምህርት ቤቱ ኃላፊ ከሰኞ ጀምሮ እንዳይመጣ ብሎኛል አለችና ቀረቀረች። ለምን ይበልጥ ግራ ተጋብቼ ኃላፊዋን አናግሬያት ነበር።
እና ባህሪውን ለመቆጣጠር በጣም አስቸጋሪ ስለሆነ በመቆያው ውስጥ አብረውት ያሉት ልጆችና መምህራኖች ያውቃል። ባህሪውን ሊያሻሽል ለሱ በተደጋጋሚ ተግሳጽ ቢሰጠው ለወላጆቹ ማስጠንቀቂያ ብንሰጥም ምንም ለውጥ ስላላመጣ እናሰናብተው ተገደናል የሚል ምክንያት የሰጠችኝ አለች። አሁንም እንደተከዘች እንባ አይኗ ላይ ቀለል አለ። አፍ ደረቀ። ምላሴ ጉሮሮዬ ውስጥ ወጥቶ አንዲትን ቃላት ለማውጣት ተሳነኝ። በዱላ አናቱን እንደተመታ ሰው ትሻለኝ። እንደ መንገዳገድ ብዬ ከመውደቄ በፊት አጠገብ ያለው ወንበር በዳበሳ ፈልጌ ቁጭ አልኩኝ። በውስጥ የተቀጣጠለው ንዴትና ግን መልሶ ራሴን ሲፈጀኝ ይታወቀኝ ነበር። እጆቼ ወባ እንደያዘ ሰው ተንቀጠቀጡ። ለወትሮው ደረቅ የነበሩት ዓይኖቼ የኔን ፍቃድ ሳይጠብቁ በዘመኔ አየዋለሁ ብዬ ባላሰበውም ትኩስ የእንባ ጅረት በጉንጭቴ ላይ አፈሰሱት። ለምን አገለሉት? ልጅ እኮ ነው አልበሉ ሳስ ለራሴ ብቻ በሚሰማ ድምፅ። ወደ ጥያቄና መልሱ እንሄዳለን። አንድ ጥያቄ ዶክተር ዮናስ ሊጀምር መጽሐፉ ላይ እንዳነበቡት አቶ ሲሞ ምን ይላል? ልጃችን ኦቲስቲክ መሆኑን ለማመን ጊዜ ወስዶባቸው ነበረ። ምክንያቱም ካሁን ልጃችን ሙሉ የሆነ ወይም ደግሞ አሁንም ብሎ መቀበል ነው ብለን ስላሰብ ለመቀበል ጊዜ ወስዶብናል ብሎ ነበርና ጥያቄ ማድረግ የሚፈልገው ኦቲስቲክ መሆን ወይም በኦቲስቲክ ክላስ መሆን ማለት ምን ማለት ነው? ሙሉነትን አለመቀበል ማለት ነው? አለመሆን ማለት ነው? እሺ፣ አመሰግናለሁ። እንግዲህ የመጀመሪያው ነገር ይሄ ብዙ ጊዜ ልጆቹን ስንጠራ ኦቲስቲክ ባንን ጥሩ ነው። ምክንያቱም ኦቲስቲክ ከሆነ ምን ይሆናል? ቅጽል ነው እንደ አጀክቲቭ ማለት ነው። ግን ከኦቲዝም ሌላ ህይወት አላቸው፣ ሌላም ጥሩ ነገር አላቸው እና ከዛ ይልቅ እንደው በጣም ተመራጩ ቃል ምንድን ነው? በኦቲዝም ጥላ ስር የሚኖሩ ወይም ከኦቲዝም ጋር የሚኖሩ ልጆች ተብሎ ቢጠቀስ ጥሩ ነው። ኦቲስቲክ ባንን ማለት ነው። እንግዲህ ኦቲዝምን ይሄ ዲያግኖሱን ሌብሉን መቀበል ሁሌም አስቸጋሪ ነው። በተለይ ለወላጆች በጣም አስቸጋሪ ነው። እሺ፣ ወደ እናንተ መልስ ሀሳብ ተጨማሪ አስተያየቶች ይፈቀዳል፣ ጥያቄዎች ይፈቀዳል። ባለሙያዎች ናቸው እዚህ ያሉት። የዛሬ 5 ወር 6 ወር አካባቢ ታይም ጊዜም ሙሉ ኤዲሽኑን ለኦቲዝም ነበር የሰጠው። የዛሬ 20 ዓመት 30 ዓመት ከ150 ልጆች አንዱ በስፔክትረም ውስጥ ነበር። በጥላ ውስጥ ዶክተር ዮናስ እንደሉት ኦቲስቲክ ነበር፣ ግን አስተካክዬ ከኦቲዝም ጋር የሚኖር ነበር። የዛሬ 10 ዓመት እንደዚህ ደግሞ አካባቢ ከ60 ልጅ ከ50 ልጅ አንዱ ኦቲስቲክ ከኦቲዝም ጋር የሚኖር ነበር። አሁን ደግሞ ከ31 ልጆች አንዱ ከኦቲዝም ጋር የሚኖር ማለት ፍጥነቱን ተመልከቱ የመጣበት። እንደውም ካሊፎርኒያ ከ12 ልጆች አንዱ ከኦቲዝም ጋር ይኖራል ተብሏል። በራችንን እያንኳኳ ነው ማለት ነው። ለምንድን ይመስላችኋል? የእናንተ ኮሜንት ማድረግ የፈለጉት ለምንድን ነው በዚህ መጠን እየጨመረ የመጣው? ወይስ የዲያግኖስቲክ ስኪላችን ስለጨመረ ነው? ዲያግኖስ የማድረግ አቅማችን ስለጨመረ ነው? ወይስ ኮዙ እየበዛ ስለመጣ ነው? ዶክተር ወዳጅ ያነሳው ጥያቄ ትክክለኛ ጥያቄ ነው እና የእኛም የሆስፒታሎቻችን በሕክምና ቦታዎች ላይ ቁጥሩ እየጨመረ ነው እያየን ያለ ነው እና ለምን ይሄ ቁጥሩ ይጨምራል? ድሮ ምናልባት ዘሚ ከመምጣቷ በፊት የኢትዮጵያ ሜዲካል ጆርናል ይባላል አንድ ኬዝ ሪፖርት ብቻ ነበር ተጽፎ ያየ ነው። አሁን ዘሚ ያንን ከጀመረችው ጀምሮ በየቀኑ ቁጥሩ እየጨመረ በየክሊኒኮቹ በየሆስፒታሎቹ ብዙ ልጆች እያየን ነው። ለምንድን ነው ቁጥሩ የሚጨምረው? ምን ምክንያት አለው ተብሎ ሲጠየቅ የተለያየ መላምቶች አሉ። እንግዲህ እነኚህ መላምቶች ግን ከመላምትነት ያለፉ አይደሉም። በኤቪደንስ በመረጃ በጥናት የተደገፉ አይደሉም። ክትባት አንዱ ነው፣
ልጆችን ለኦቲዝም ያጋልጣል የሚሉ ጥናቶች ሞር ዶሚኔት እያደረጉ ነው የመጡት። ከዚህ እንግዲህ አሁን ከጠቀስኩት ምክንያት ሌላ ሌሎች ብዙ ምክንያቶች እንደ ምክንያት ይደረገራሉ። ግን አንዱ ብቻውን የኦቲዝም ቁጥር መጨመር ሊገልጸው አይችልም። ምናልባት በእኛ ሀገር እንግዲህ ስለ ኦቲዝም በየሚዲያው በየሶሻል ሚዲያው እየተወራ ነው። ዘሚ ከመጣች በኋላ የብዙ ሰው ስለ ኦቲዝም ያለው አዌርነስ በጣም እየጨመረ ስለሆነ ምናልባት የሰው ነቃነቃ ማለትና ልጁን ቶሎ ወደ ሆስፒታል መውሰድ ምናልባት ቁጥሩን እንዲጨምር ያሳየዋል የሚል ነገር አንደኛው ነገር ነው። ሌላው ነገር ምንድን ነው? ይሄም እንግዲህ የኛ ዝም ብሎ ክሊኒካል ኦብዘርቬሽን ነው። ኦቲዝም ሁሉንም የህብረተሰብ ክፍል ነው የሚያውቀው። ሀብታም አይልም፣ ደሃ አይልም፣ ቀለም አይመርጥም፣ ሃይማኖት አይመርጥም። ሁሉም የማህበረሰብ ክፍል በዚህ ህመም የተጠቃ ነው። ስለዚህ ሁሉም የማህበረሰብ ክፍል በዚህ ህመም ችግር ውስጥ ስላለ ሁሉም ሰው እኩል ስለሚጮህለት፣ ሁሉም ሰው እኩል ስለሚልለት ቁጥሩ ጨምሮ ይታያል ብዬ አስባለሁ። እና አንደኛው ምክንያት ይሄ ሊሆን ይችላል እና ቁጥሩ እየጨመረ ነው። አሁን ከ30 ልጆች አንዱ ልጅ በዚህ በኦቲዝም ክላስ ይኖራል ተብሎ ሪፖርት ይደረጋል። ከዛም ያነሱ ቁጥሮች እያየን ነው። ግን ምንድነው በጥናት የተደገፈ ይሄ ነው የሚባለው ምክንያት ግን እስካሁን ጥርት ብሎ የወጣ ነገር የለም። በዛውም የምራን ጥያቄ ካሳ ነው በሀገራችን ያለው ዳታ ታወቃል ወይ? በሀገራችን እንግዲህ የኦቲዝም ስርጭት ዳታ የለም፣ አልተሰራም። መሰራት አለበት። ብናውቀው በጣም ጥሩ ነው። ምክንያቱም ማወቃችን እንደሚጠቅማል። ፓብሊክ ሄልዝ ፕሮብሌም ነው ወይ የማህበረሰቡ ትልቁ ችግር ነው ወይ እንደ ወባ እንደ ቲቪ ያስፈራናል ብሎ ከውሳኔ ሀሳብ በሚያቀርቡ ከፖሊሲ ሜከሮች ጋር ከፖለቲሽያን ጋር ከጤና ባለሙያዎች ጋር ለማውራት በጣም የሚመች ነው። ዳታ በጣም አስፈላጊ ነገር ነው፣ መሰራትም አለበት። ግን መሰራቱ እንደዚህ ቀላል ነገር አይደለም። መሰራቱ በጣም ከባድና ውስብስብ ነገር አይደለም። እንዲሁ በጣም ብዙ ብር ይጠይቃል። ቴክኒካሊ ብዙ ውስብስብ ነገሮች አሉት። ምክንያቱም አሁን የማላሪያ ስርጭት ማጥናትና የኦቲዝም ስርጭት ማጥናት በጣም የተወሳሰበ ነው። ቴክኒካሊ በገንዘብ ደረጃ በጣም ብዙ ገንዘብ ይጠይቃል። ለዚህ ነው ዩኒቨርሲቲዎች ደፍረው መስራት ያልቻሉት። በአፍሪካ ደረጃ ሳውዝ አፍሪካ ገንዘብ ስላላቸውና ቴክኒካሊ ብቃቱ የተሻሉ ስለሆኑ ፕሪቫለንስ ስርጭቱን በአፍሪካ ደረጃ ያንን የሀገር ሳውዝ አፍሪካ ላይ ያለው ስርጭት ይታወቃል። አብዛኛው አፍሪካ ሀገሮች ግን ስርጭታቸው አይታወቅም። ግን አንዳንድ ጊዜ ይሄ ፕሮብሌም ምንድነው? ክሮስ ከቲንግ ነው። ሁሉንም ሀገር፣ ሁሉንም የማህበረሰብ ክፍል፣ ሁሉንም ሃይማኖት ስለሚነካ ሌላ ሀገር ያለው ፕሪቫለንስ ከኛ ጋር ተቀራራቢ ነው ብለን ነው የምናስበው። ሌላ ቦታ ከ30 ልጅ አንድ ልጅ ከተባለ የእኛም ከዛ ቢበልጥ እንጂ ከዛ ሊያንስ አይችልም። ዮሐና ላይ የጻፈችው ደብዳቤ የክፍል ጓደኛዋ ነው ወይ ላይ እሺ ተፈቅዶልኝ አንቺ አሁን ተብያለሁ። ሌላው የጻፈችው ደብዳቤ ነው። ይሁን ጓደኛዬ እንኳን ለገና በዓል በሰላምና በፍቅር አደረሰ። እኔ በጣም ነው የምወድህ፣ ቤተሰቦችንም እወዳቸዋለሁ፣ አከብራቸዋለሁ። እኔ ስጦታ ላንተ ነው የገዛሁልህ። እኔ ላንተ ብዙ ነገር ለማድረግ እሞክራለሁ። የኔ ሁልጊዜ ጸሎቴ ላይ አልረሳህም። ጠዋት ስነሳ፣ ምግብ ከመብላቴ በፊት፣ ወደ ውጭ ከመውጣቴ በፊት፣ ስተኛ ስላንተ እግዚአብሔርን እየለመንኩት ነው። አንተን ወደ ጤና ወደ ትክክለኛ ማንነት እንድትቀየር የሁልጊዜ ጸሎቴ ነው። እግዚአብሔር ይማር፣ ደስታንም ይመልስልን። አሜን። ዮሐና እንኳን ደስ አላችሁ። ለተከታታይ እሷን ለወለድ ላሳደጉ ቤተሰቦች በጣም ትልቅ
ለትውልዱ ተስፋ እናደርጋለን። በባህላችን በጣም የምናከብረውና የምንወደው ዶክተር ወዳጄ መሐረነ ሜዲካል ዶክተር ሳይኮሎጂስት እና ቴዎሎጂን ከማላችን አለ። በጣም ቦታ እሱ አጭር አስተያየት የሚሰጥ በክብር ጋብዘነዋል። ወደዚህ ጋር ብዙ ይባቃችሁ። ያልተባለ ነገር የለም። መጀመሪያ እናቲቱን ስላስፈቀድ አምነን ስለሚባል ከኦቲዝም ጋር ስለሚኖር ልጅ እነግራቸዋለሁ። ባለፈው ክረምት አሜሪካ ፕሮግራሞች ነበሩ 10 ከተሞች ላይ በሜንታል ሄልዝ እና ኦቲዝም ላይ ነበር ፕሮግራሙ እና አምነን መጣ ከእናቱ ጋር አንድ ሆቴል ነው ያደርነው። ከዛ አንድ ሆቴል አደርና ጠዋት ስንወጣ እኔ አንድ ቀን ብቻ ስላደርኩበት ሆቴል ውስጥ ቼክ አውት ስናደርግ ለቀን ከሆቴሉ ልንወጣ ስንል ማታ አምነን መጥቶ ተዋውቆኛል። መጣ ሆቴል በር ላይ አቀፍኩት ሄደ። በቃ ይሆን ጠዋት ላይ ከሆቴል ልወጣ ስል ያደርኩበት ሆቴል ቁጥር ጠፋኝ። አንድ ቀን ብቻ ስላደርኩበት እና ቼክ አውት ላረግ ሪሴፕሽን ጋር ቁጥሩ ስንት ነበር የትኛው ሩም ነበር ያለው አለችኝ ሪሴፕሽኒስቱ። ከዛ ቁጥሩ ጠፋኝ። ከጎን ድምፅ ሰማሁ 6245 የሚል ድምፅ ሰማሁ። እንዲህ ዞር ብዬ ሳይ አምነን ነው 6245 that's your room number አለ። ያንተ የሩም ቁጥር ያደርክበት 6245 6254 ነው 6245 ነው። እንዴት አወቀልኩት? መጥቶ በዛ ሰዓት አቅፎኝ ሲሄድ ሩም ነምበሩን አይቶታል እና አስታውሶታል። እነዚህ ልጆች የተለዩ ልጆች ናቸው ማለት በጣም መጠናት ያለባቸው ልጆች ናቸው። በማግስቱ ለምሳ ወጣን። ለምሳ ስንወጣ ምሳ እስኪደርስ ድረስ ጌም ነበረ ሬስቶራንት ውስጥ። ደግሞ የአእምሮ ጌም ነው። መጀመሪያ ተጫወትን፣ አሸነፈኝ። 11 ዓመቱ ነው። አሸነፈኝ። ሁለተኛ ተጫወትን፣ አሁንም አሸነፈኝ። ሶስተኛ ተጫወትን፣ አሁንም አሸነፈኝና እኔ እልህ ያዘኝ። ከዛ አሁንም ተጫወትን፣ 5 ጊዜ አሸነፈኝ። አጨብጭቡለት እስቲ ላም ከትምህርት ቤቱ በማቴማቲክስ አንደኛ ነው። ኤንጅልስ ነው የሚመስሉት እና በደንብ መጠናት አለበት። ልናግዛቸው ይገባል። ወላጆቹን ሂጂ ፀጉርሽን ተሰሪ እኔ ልያዝልሽ፣ ሂጂ ቤተ ክርስቲያን እኔ ልጅሽን ልያዝልሽ መባል አለባቸው። ልጆቹ ላይ ፓርቲሲፔት ማድረግ አለብን። ቤተ ክርስቲያን ውስጥ አዌርነስ መምጣት አለበት። አንደርስታንድ ልናደርጋቸው ይገባል። ይሄን መጽሐፍ ደግሞ ሁሉ ሰው ቢኖረውና ሁሉ ሰው ቢያነበው ብዬ እላለሁ። ስለተሰጠኝ እድል አመሰግናለሁ። ዶክተር ወዳጄን እጅግ አድርጌ አመሰግናለሁ። አሁን ተፋቃለሁ በተለይ እናቶች ላይ ጫው ከመምጣቱ አንፃር በድጋሚ እላለሁ የወንዶችን አስተዋጽኦ እየቀነስን አይደለም፣ ግን ይስፋት ብዙ ጊዜ እናቶች ናቸው ልጆቻቸው የሚያወሩት ነው። ከዛ እነዚህ እናቶች አንድ ድህነት አለ፣ ሁለተኛ እድሜ ነው። እናት ደሃ ነች፣ ብቸኛ እናት ነች። ልጇን አንድ ለማለት በጣም ትሰቃያለች። ጎረቤት ሰው ሁለት አጣም ምግብ ፍለጋ ስትወጣ ልጇን ይይዝላት የለም፣ ልጇን ያዝምትል ይይዝላት እና የሆነ ያው ሰፈር ሰው ነው ምናምን ነው የሚሉት። የሆነ ጊዜ እባካችሁ እንደው ምግብ ፍለጋ ወጣ ልጄ ይብላ ስትወጣ አንድም ዞር አይሆን ልጁ ጮኸ ይዛችሁ በልባችሁ ትሄዱ ሰምተ ልጁ ጮኸ ማንም ቁባል ያው ደሞ ጀመረው ነው ኤክስፒሪየንስ ለካልጁ ጉንዳን ኖሮት በነገሮቹ ሁሉ በክፍተቶቹ ሁሉ ገብቶ እያስታለው እናንተ ሻምጁ ጸጥሲ ለሞት እንደተወለ ይመስላቸው ለካልጁ አልፋ በረጅም ሰዓት ከዛ እናስመጣ የሆነ ተዋለ እንደ ሰው ከዚህ በላይ ወደት ይኖራችሁ I'm sorry I don't care who you are, I don't care what you have, I don't care what you know, I don't care how powerful you are, how beautiful you are, it doesn't matter. ነገር ይሄ እኛ ታሪክ ይችላል። ስለዚህ በምታምኑት አይነት አምላክ እንዴቃችሁ አንድ ሄዳችሁ የምታውቁ ባለስልጣን ንገሩ። ገንዘብ ካላችሁ ሳትሰስቱ ስጡ፣ እውቀት ካላችሁ ሳትሰስቱ ስጡ። በመጨረሻ መጽሐፉን የምናስመርቅ ይሆናል።
አስከፍተና ስለዚህ መጀመሪያ አቶ ሴቦ እና ወይዘሮ ሳምሪ እዚሁ መድረክ ላይ ትቆዩልኛላችሁ። አቶ ጥላሁን ክፍሌ እርገጤ አቶ ጥላሁን ሰርቲፊኬት ሚስቷ የተለይ ናቸው እጅግ የሚወዳቸውና ይሳሳላቸው ናቸው። የተሸለመበት ምክንያት የመጽሐፉ ዋና ደራሲ ማለት እንችላለን እሳቸው ናቸው። ከመጋረጃው በስተጀርባ ትልቅ ምስጋና አጨብጭቡ ነው። የዋንጫም ተሸላሚ ሆኗል። እንግዲህ ምን ያህል እንዳገዛቸው ለማየት ይሄ ያስችላል ብዬ አስባለሁ። እጅግ አድርገን እናመሰግናለን። ወይዘሮ እታገኝ ወርቁ እሳቸው የአቶ ሴቦ እናት ናቸው። በጣም እናመሰግናለን። እንደዚህ ለሀገር የሚተርፍ ልጅም ስለሰጡ ወይዘሮ እታገኝ እናመሰግናለን። እባካቸው ልናቸው ብላቸው እንደገና ዋንጫና ደግሞ ሜዳሊያ ናቸው። ኮንግራቹሌሽንስ። ታዳጊ ዮሐና ግርማ መቼም ኢትዮጵያ እነዚህ ልጆች ስናይ ተስፋ እንዳላት እረዳለሁና ኮንግራቹሌሽንስ ዮሐና። ለዮሐና ሞቅ ያለ ጭብጨባ። እስቲ ዮም አንድ ላይ ፎቶ ሰጪው ራሱ መሆን ፈልጓል። ኪዩሪዮሲቲ ጋሼ መሸለም አልመሰለኝ የፈለገው ማየት መሰለኝ ነገር ነው። እናመሰግናለን። ዮም ሌሎቻችሁ ወደ ቦታችሁ ትሄዱኛላችሁ። መጨረሻውን መልእክት እንዲያስተላልፉና ከዛ ወደ ኬክ ቆረሳው እንዲመሩን ባለቤታቸውን ወይዘሮ ሳምሪን ጋብዛለሁ። በቅድሚያ ጥሪያችንን አክብራችሁ የተገኛችሁ የክብር እንግዶቻችን ዶክተር ወዳጄነህ፣ ዶክተር ዮናስ፣ ዶክተር ፍርዳወቀ፣ እጩ ዶክተር ሄኖክ፣ የኒያ ፋውንዴሽን ቤተሰቦች፣ የጆይ ኦቲዝም ማዕከል ቤተሰቦች፣ የኒው ፓራዳይም ትምህርት ቤት ቤተሰቦች፣ የግሎሪ ትምህርት ቤት ቤተሰቦች ከታላቅ አክብሮት ጋር ምስጋናዬን አቀርባለሁ። ሁሌም የእኛን ሕይወት ለሚያስጨንቃቸውና ጠዋት ማታ በጸሎታቸው ለማይረሱን እናታችን ወይዘሮ እታገኝ ወርቁ እድሜ ከጤና ጋር እየተመኘን ምስጋናችን ይድረሳቸው እንላለን። የዮምን ጉዳይ ካወቅንበት ጊዜ ጀምሮ እነዚያ ክፉ ቀናት አብራችሁን እየተጨነቃችሁ ስታሳልፉ ለነበራችሁ የእኔና የባለቤቴ እህትና ወንድሞች ከቤተሰቦቻችሁ ክበሩልን፣ ምስጋና ይድረሳችሁ እንላለን። በመጨረሻም ከ20 ዓመታት በፊት በዲላ ዩኒቨርሲቲ እያለን በዋለሜ ቅዱስ ዑራኤል ቤተክርስቲያን አብረን ስናገለግል ያወቅኳችሁና ከብዙ ዓመት መጠፋፋት በኋላ የልጃችን የዮምን ጉዳይ ስትሰሙ በታላቅ ቁጭትና መረበሽ ይህ ጉዳይ የእኛም ጉዳይ ነው፣ ዮም የእኛም ልጅ ነው፣ ዮምን እናስመርቃለን ብላችሁ ሙሉ ኃላፊነት ወስዳችሁና ኮሚቴ አዋቅራችሁ ሙሉን ወጪ በመሸፈን ጊዜያችሁንም ገንዘባችሁንም ሳትሳሱ የሰጣችሁ ጓደኞቼ ላደረጋችሁት ከፍተኛ ርብርብ
ምንም እንኳን ምስጋናችንን ቃላት ባይገልጸውም ፈጣሪ አምላክ እሱ አለው ይበላችሁ፣ በነገሮች ሁሉ ይድረሳችሁ እንላለን። ከተጣበበ ጊዜያችሁ ላይ ቅድሚያ ለእኛ ሰጥታችሁ በዛሬው ዕለት ጥሪያችንን አክብራችሁ በዚህ ስፍራ የተገኛችሁ ውድ ወገኖቻችን እግዚአብሔር ያክብርልን እንላለን። በጣም እናመሰግናለን። እንኳን አብሮ ደስ አለን። እንዴት ናችሁ? ይህ እንግዲህ የዮም የሰርጉም ቀን የልጄ የኔም ደስታ የልጄንም ደስታ ስላየው በጣም ደስ ብሎኛል። እግዚአብሔር ይመስገን። የዮምን መጽሐፍ ለመጻፍ ያነሳሳይ ብዙ ጊዜ በኢትዮጵያን በአጉል ልማድ ምክንያት ከባህል ያፈነገጠ አንዳንድ አስተያየቶች ይሰጣሉ። እርግማን ይባላል፣ የተለያዩ ምክንያቶች ይቀርባሉ። ግን በዋነኝነት ደግሞ እነዚህ ልጆች ድምፅ የላቸውም። ብዙ ጊዜ ስለነሱ የተለየ ትኩረት ተሰጥቶ ክትትል የሚያደርጋቸው ህብረተሰብ የዘነጋቸው ናቸው እና እነዚህ ወላጆች ብዙ መከራና ስቃይ ያሳልፋሉ እና ይህንን እንደ መስታወት ለማሳየት ነው እንግዲህ ይሄው መጽሐፍ የተጻፈው። አዎ በጣም ጥሩ ምላሽ ነው። ያው ተሻጋሪ ነው ብዙ ሰው የሚለው፣ ብዙ ወደውታል። ብዙ ሰው ጥሩ አስተያየት ነው የሚሰጠኝ። በተለይ ያላገቡ ወጣቶች ግንዛቤውን ከወሰዱ በኋላ እኔ ነገ ስወልድ እንደዚህ አይነት ችግር ቢገጥመኝ ወይ ድንገት በህይወቴ እንደዚህ አይነት ጥፋት ቢገጥመኝ የተሻለ የሚያመላክተኝ መጽሐፍ ሆኖ አግኝቼዋለሁ ነው ያሉኝ እና በተለይ በወጣቶች ብዙ ነገር ኤክስፔክት አድርገዋል ከዚህ መጽሐፍ። እንግዲህ እንደ እግዚአብሔር ፍቃድ ዛሬ መጽሐፉ ከተመረቀ ቀጣይ ደግሞ የዮም ፋውንዴሽን ይቋቋማል። እንደ እግዚአብሔር ፍቃድ ደግሞ እሱም ደግሞ ሌሎች ልጆች የሚረዱበት ዓላማ ነው። እሺ፣ በጣም አመሰግናለሁ። መጀመሪያ ይህን እድል ከመጀመሪያ ጀምሮ ያመቻቸልኝ ማያ ፕሮዳክሽን ከምስጋና ልጀምርና በጣም እናንተን አመሰግናለሁ። ማስተላለፍ የምፈልገው መልእክት ህብረተሰባችን እነዚህ ልጆች እንዳይዘነጋቸው፣ ወላጆችንም በተለየ ትኩረትና ነገ አምራች ዜጋ እንዲሆኑ እንዲጥር አሳስባለሁ። ስሜ ዮሐና ግርማ ይባላል። የመጣሁት ከግሎሪ ትምህርት ቤት ነው። አዎ እኔ በጣም ደስታ ነው የተሰማኝ። ስሜቴ መግለጽ ባልችልም ግን ደግሞ ትልቅ የሆነ ደስታ ተሰምቶኛል። እኔ የምንከባከበው እሱ የሚፈልጋቸው ነገሮችን በማሟላትና የእሱን ስሜት በመረዳት ነው። መጽሐፉን ሳነብ የዮም ወላጆች ይህን ያህል ርቀት ተጉዘዋል ወይ፣ ዮምን ለማሳደግ ይሄ ሁሉ መከራ አይተዋል ወይ ብዬ ቢያንስ እንኳን ልቤ ተነክቷል። ማስተላለፍ የምፈልገው መልእክት ያለኝ የትኛውንም ሆነ የኦቲዝም ተጠቂ ልጆችን ማገዝ እንዳለብንና የት ቦታ እንደሚያደርሰን ስለማናውቅ እነሱን መርዳት ጠቃሚ ነው። አመሰግናለሁ።